ጥሪ አድርጓል። ዘማርያም ለዮናታንም ጥሪ አድርጓል፣ ለትዝታውም ጥሪ አድርጓል። አይመጡም። እሺ ኤርሚያስ ይቅር፣ ኤርሚያስ ብቻ አይደለም ዮናታንና ፓስተር ትዝታው ለምን አይቀርቡ? በተለይ ትዝታው በየቀኑ ልክ ኦርቶዶክስን ከሚሰድብ ከመምህራኖች ጋር ቁጭ ብሎ እውነት እንዳለው ለህዝብ ማሳየት አለ። አንድ ቀን አውርቶ እንደማያውቃለ አያወራም ኖረ ሲንግል ዴይ ግን ጥሩ ጥብስ በልቷል ከኦርቶዶክስ። ጥሩ ሸቀላ ዩቲዩብን በደንብ አድርጎ የሸቀለበት ኦርቶዶክስ ናት። ጥብስ አድርጎ የሸቀለበት እኔ ኦርቶዶክስ እንደማይሰሩ እንደማይሸቅሉ ይገርም። ዮኒ የዩቲዩብ እና የሶሻል ሚዲያን መቼም አንተ በደንብ ትረዳለህ። እኔም ስለቆየሁበት ይሄ ነው ዊ ኖው ዘ ትሪክ አይደለ? በደንብ ነው እናውቃለን። የክሊክ ሰው የሚያደርገው በምንድን ነው? ኮንትሮቨርሲ ስትሆን ነው። ኮንትሮቨርሻል የምትሆነው በምንድን ነው? ልክ እንደዚህ ሰው የሚፈልገው ኔጌቲቭ ነገር ይዘህ ስትመጣ ነው። አሁን እሱ ትዝታው እርግጠኛ ነኝ ጴንጤ የሆነ አንድ ሳምንት አንድ ወር አዲስ ነገር ሊሆን ይችላል፣ ዜና ሊሆን ይችላል። የዛን ጊዜ አዳማጭ ያገኛል። ፒሪድ። ከአንድ ወር በኋላ ትዝታው ፋይሉ ይዘጋል። ትዝታው ተብሎ ዛሬ ድረስ የሚነሳው ኦርቶዶክስን መስደብ ስለቻለ ነው። ይሄው አሁን መዝሙሩ አለው እንጂ መዝሙር አለ እሰይ ስለቴ ሰመረ ብሎ መጣ እንደገና። ያ ሰስቴን ማድረግ የሚችሉት ሲሳደቡ ብቻ ነው። እኔ አሁን ያማን ነው ባለፈው እንትና የሚባለው ዶክተር ማሙሻ እንዴት እንደምወደው ልነግርህ አልችልም። ይለይብኛል። በጣም የተቀደሰ ወንጌላዊ ነው። እኔ ደስ የሚሉኝ አስተማሪዎች አሉ ማከብራቸው፣ ከማንም ጋር ሳይገናኙ ወንጌልን ብቻ የሚሰብኩ ምንም ሌላ ጋር የለም። ኦርቶዶክስ ኢቭን ጥበብ ወርቅዬ ከማን አንድ ቀን ስለ ኦርቶዶክስ ክፉ ሲያወራ አትሰማው። አንድ ቀን የራሱን መንገድ ነው። እዛው ጥበብ ወርቅዬ እንትንም ሲል አላየሁት እስከዛሬ፣ ከተሳሳትኩ አላውቅም። እንደ ሲዋሽም አላየሁት። እንደ ሲተነበይ ምንድነው የውሸት ትንበይም ሲያደርግ አይቼዋለሁ። ወፍ የለም። በቃ እንደዚህ አይነት ሰው አከብራለሁ። ሃይማኖቱን ያደርጋል፣ የራሱን ጉዳይ ነው። በቃ እንደዚህ አይነት ሰው ለሌላም ሰው ይጠቅማል። የተቀደሱ ደስ የሚሉ ወንጌላቸው ስትሰማው የሚጥሙ አስተማሪዎች አሉ። እነሱን ኦርቶዶክስም አትነቅፍም። አሁን ፓስተር ቸሬን ብትገለው አንድ ኦርቶዶክሳዊ ክፉ አይናገርም። ጴንጤ መሆኑን ያውቃል። የጴንጤ ጥላቻ ካላቸው ለምንድን ነው ፓስተር ቸሬን የማይሰድበው? የጴንጤ ጥላቻ የለም። ጥበብ ወርቅዬ ላይ አንድ ቪዲዮ የሚሰራ ዶክተር ማሙሻ ላይ ኧረ ስሙን የሚያነሳ ሰው የለም። ፓስተር ቶሎሳ ላይ ስማቸውን የሚያነሳ አንድ ሰው አለ? ትዝታው እንደ ትዝታው ግን አፏ ዳልጦት እንትና ጋር መጥቼ ከቄሶቹ ጋር ላውራ ብሎ ነበር። ማነው ዶንኪ ቲዩብ እሸቱ መለሰ ጋር ኧረ በመድኃኒዓለም ቶሎ እሺ በለው ብለን ሲጻፍለት ትዝታው አይቶት ሜሴጁን ዝም አለ። እሺ አለው እኮ ለምን ቢባል ዶንኪ ዩቲዩብ ላይ ራሱ መጥቶ ጥያቄና መልስ ስፔሻሊ በታቦት ጉዳይ ላይ አሁን ለሚያወራቸው፣ ለሚቀጥፋቸው፣ ለሚዋሻቸው ነገሮች ላይ በአግባቡ ሊቃውንቱ የተዘጋጅተውለት ነበር። እዛም እሸቱ ጽፎለታል፣ ግን ጸጥ ነው ያለው። አሁንም ቢሆን ትዝታው በአግባቡ ላይፍ ከፍቶ ነበረ። ይህንን እንደ ዛሬ ጠዋት ዘማርያም ጥያቄ ሲያቀርብለት ማታ ላይ እሱን ቃላ ቅዱስና አጋቦስ የሚባሉ ከፍተው ነበር። ለአራት ትዝታው ፔጅ ላይ ሲከፍቱ ቃል በቃል እንደዚያ ቦታ አልመጣም ብሎ መልሷል። ትዝታ ለምቢባል ችሎበታል። በቃ በር ዘግቶ መሰለኝ። በር ዘግቶ ነው ጭውት። ውሸት በር ዘግቶ ሳይሆን በር ከፍቶ ነው መሆን ያለበት። ይሆን ትክክል። እሱን እስማማለሁ። አሁንም እንዳልኳችሁ በአንዳቸውም ላይ እንዳልኩ በነ ፓስተር ቶሎሳ ላይ፣ ፓስተር ማሙሻ ላይ፣ በፓስተር ቸሬ ላይ፣ በወንድማችን ጥበብ ወርቅዬ ላይ ምንም ቪዲዮ የሚሰራ ሰው የለም። ቴሪዝ ኖ ባዲ። ለምን? የራሳቸውን ስብከት ነው የሚሰብኩት። ማንም አይደርስባቸው። የሰውን ስትነካ ግን ኤክስፔክት መደረግ አለብህ። አንተም ትነካለህ። የሰውን እየነካ እኔን አትንኩኝ ማለት አይቻልም። የራስህን ስብከት ከሰበክ የሚነካ ማንም የለምና እኔ 8 ወር የነበርኩበት ኑሮ እኔን የማውቅ ማለት በተለይ በዚያ ያልተናገር ያለው እስክል ድረስ ጌታ ኢየሱስ ምስክሬ እርግጥ ሳውታ የነበርኩ ሰውዬ ነኝ። ከማን የተማርኩት? ከነ ኤርሚያስ አይደለም ካላችሁ የቀለሜ ደቀ መዝሙር ነበር የሚሉኝ። እንዲያውም ከነ ስሙ ልንገራቸው ይሉኝ ነበርና ያ የስህተት መንገዶች ነበሩ፣ ይስተካከላሉ። ያ ነገር ፍቅርን የሚሰብክ ጋስፕልን የሚሰብክ እኔ በጣም ወዳጅ ችግርም የለብኝም እና እውነቱን ነው የምናገር። ማስተካከል ያስፈልጋል ነው፣ ሌላ አይደለም። አሁንም እያልን ያለ ነው ብዙ ጉድኛ ቤት እያለ ስለ ኦርቶዶክስ በየቀኑ ማውራት አያድንም። የሚዳነው ስለ ክርስቶስ ሲሰበክ እንጂ ስለ ኦርቶዶክስ ማውራት አያድንም። አሁንም እናገራለሁ። እዚህ ቤት ዳንን ብለው ግብረ ሰዶምን የሆኑ ፓስተሮች አሉ። እሱን መከላከል ነው የሚያድነው። እዚህ ቤት ያለውን ነውር መከላከል ነው የሚያድነው። ትልልቅ ብር ያላቸው በጋርድ የሚሄዱ በጋርድ ኢትዮጵያ ላይ በጋርድ የሚሄዱ ፓስተሮችን ነው መከላከል ያለብን። ምክንያቱም ፍቅርን ሰብከ ሰው እንዴት ሊገል ይችላል? ሰው እንዴት ሊያጠቃ ይችላል? በጋርድ ነው ስትሄዱ የነበሩ። የምትሄዱትም እስካሁን ድረስ በጋርድ ነው። እናንተ የምትነዱትን መኪና ኢትዮጵያ ውስጥ አይነዱትም። አውሬዎች ናችሁ፣ ጨካኞች ናችሁ። በአደባባይ አሳይቻቸዋለሁ። ፓስተር ሄኖክ የሚባለው ምንድን ነው ያደረገው? እናንተ ብር ስጡኝ እኔ ባርካቸዋለሁ። የምን መቀባበል ነው ያለው ፊት ለፊት። እና እንደዚህ አይነት ወንጌል የለም።
የተጣራ ወንጌል የሚሰብኩ ሰዎችን አይተናል። ፓስተር ዶክተር ማሙሻ የራሱ ቸርች እንኳን የለው። አሁን ጥሩ ልጅ አለ። አሁን ነቢይ ጥላ የሚባል መልካም ልጅ አይቻለሁ። መልካም የሆነ ነቢይ ጥላሁን አንድም የሌላውን እምነት ሳይነካ ስብከቱን የሚሰብክ ነው። እንዲሁም ሌሎች በጣም ደስ የሚሉ ሰባኪያን ተፈጥረዋል። እነሱ ጥሩ ትምህርት አላቸው፣ ጥሩ ነገር አላቸው። ደፋርና በጣም ክፎችን ሆዳሞችን ግን ማጋለጥ ያስፈልጋል። እኔ አጋልጣቸዋለሁ እንደማልፈራችሁ። አንተ ያልከው ነገር ቁም ነገር። አሁን ዛሬም ያነሳነው ነገር ምንድን ነው? በፕሮቴስታንት እምነት ውስጥ እንደው ከውጭም እስከ ሀገር ውስጥም አሁን ለምሳሌ ሀገር ውስጥ ያሉ ፓስተሮች በሙሉ ፓስተር የሚባሉት እነዚህ ኦልድ አባቶች እንደ ፓስተር ቶሎስ ያሉት በስተቀር በተለይ ከ40 ዓመት በታች ወይም ከ50 ዓመት በታች ያሉ ፓስተሮች በሙሉ 90% ማጭበርበር ነው የያዙት፣ በሙሉ ሌብነት ነው የያዙት። ይሄን ሁሉ ተሸክመ ኦርቶዶክስ ድሮ የጣለችውን ገድልና መጽሐፍ እየጎተትክ ያመጣ ኦርቶዶክስ እንዲነች አይጠቅምም ነው። መጀመሪያ ልክ እንዳልከው ጽዳት ከቤት ነው የሚጀምረው። የራስን ቤት አጽዳ፣ ቤት ውስጥ ያለውን መጥፎ ነገር አስተካከል። ሌላ ማየት ይችላል። መርዘኛ ነው ያደርጋችሁ እነ ኤርሚያስ፣ የእናንተ ፍሬ መርዘን ባይዘው ኤርሚያስ። እኔ እሱ ቤት ገብቼ እዩ ጩፋ አሁን ጥሩ ሰው ነው ለእግዚአብሔር እያደረገ ነው ይላል። ትክክል ነው እዩ ጩፋ ይላል። እዩ ጩፋ በንስሐ መመለስን እወዳለሁ። እኔ በንስሐ ገብቷል ወይ ነው? እኔ ደስተኛ በንስሐ ገብቷል። እዩ ጩፋ ንስሐ ገብቷል። ኦኬ፣ በንስሐ ተመልሷል። አላውቅም። በንስሐ መልካም ነገር የሚያደርጉ ሰዎችን እኔ አከብራቸዋለሁ። በንስሐ ቢመለሱ ሰው ማናችንም በንስሐ እንመለሳለን። አሁን እነ ኤርሚያስ እስከ ዛሬ ዋሽው ትክክል እንዳልሆነ አውቆ ተቀብሏል። አዎ ተቀብሏል። በደንብ ኦኬ። በደንብ ትክክል አይደለም ብሎ በንስሐ ተመልሷል። ያስ እንደዚህ የሚያደርጉ ሰዎችን እኔ አከብራለሁ። አሁንም መሆን ያለበት በፕሮቴስታንት ወንድሞች እህቶች፣ እኔ አሁን የፕሮቴስታንት እህቶች የሚሳደቡ አልሰማሁም። ጌታ ኢየሱስ ምስክር። የፕሮቴስታንት እህቶች ማለት ኤርሚ ጋር የሚሰበሰቡትን አይደለም፣ ከኤርሚያስ ውጭ ያሉት አሉ እማቃቸው። ኮኪ የምትባል እህት አለች፣ ዘማሪ ኮኪ የምትባል ዜድ የምትባል አለች። ሌሎችም አመጣልሃለሁ። ክርስቶስን ሰብከው ነው የሚወጡት። ምንም ሌላ ጋር አይገናኙም። መስበክም ይቻላል። በክርስትና ህይወት ክርስቶስን መስበክ ይቻላል። የሌላውን ሳይነካ መስበክ ክርስቶስን ይቻላል። ስለዚህ አሁንም መሆን ያለበት ያ ነገር ነው። ክርስቶስ ይሰበክ፣ ሌላውን ተው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይላል። የኦርቶዶክስን ለኦርቶዶክስ መተው፣ የፕሮቴስታንትን ለፕሮቴስታንት ትሰራለህ፣ ታገለግላለህ፣ እውነትን ትናገራለህ፣ እውነቱን ኢየሱስን ትሰብካለህ። ይህንን ማድረግ በጣም 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 ቸግሯቸዋል። ማድረግ አትፈልጉም። ለምን? ኦርቶዶክስ እንጀራችሁ ናት። እንጀራችሁ ሌት ተቀን ቀኑን ሙሉ ቁጭ የምትልባት እንጀራችሁ ናት። ባትሆን አትሉ፣ ጥቅም አትሉም። እንጀራ ባትሆን ዩቲዩብ ላይ 7 ዓመት ሙሉ ኦርቶዶክስ አትልም። ክርስቶስን ነው የምትሰብከው። 10 ዓመት ኤርሚያስ 10 ዓመት ኦርቶዶክስ አትልም። እንጀራ ስለሆነች ብቻ ክርስቶስን ስበከው። ይሄን ነው የምለው። ጥሩ ቻሌንጅ አደረካቸው እኮ አሁን ለትዝታውም ለኤርሚያስም 15 ቀን ሰስቴን ማድረግ አይችሉም። ኦርቶዶክስን ሳይሰሩ 15 ቀን በቃ አሁን እንደ ቻሌንጅ ነው። እስኪ ኦርቶዶክስን በራስ ርዕስ በመጽሐፍ ቅዱስ አጀንዳ ይዘው ወጥተህ ኦርቶዶክስን ሳትከት የሃይማኖታዊ ትምህርት በመስጠት 15 ቀን ከቆየኝ አንሸልምሃለን። ኤርሚያስ ሳምንት ጌታ ኢየሱስ ምስክር አንበሳ አወርድልሃል። ሳምንት ኤርሚያስ ሳምንት ኦርቶዶክስ የሚለውን የኦርቶዶክስን ነገር ሳነካ ኢየሱስን ስበክ አንበሳ አላወርድልህ። ይኸው ሽልማት አለ። ትሸልማለህ። አንበሳ ዱዛት አታድርገው። የለማ ለምን አፍ የቻለው ኦርቶዶክስ ላይ ማቀርሸት እንጂ ወንጌልን መናገር አይደለም። አከተመ። ሳምንት አድርግ፣ አንበሳ አላወርድልህ። ያስማማናል አይደለ? አትችልም። ወንጌል አታውቅም። ወንጌል ካወቅ ወንጌል ትሰብካለህ። ሰው የዘራውን ነው የሚያስደው። ከአንተ ቀርቤ ስቀጠቅጥ ውያለሁ። ወንጌልን አይደለም ስናገር የነበርከው፣ ስቀጠቅጥ ስሳደብ። ስለዚህ አሁንም አልዳንም ካልክ አንተ የዳንከው ክርስቶስን ስበክ። ለሳምንት እኔ አንበሳ አወርዳለሁ። ይሄው ቃሌ ነው። ስለዚህ በቃ ስድቡን አቁም፣ የኦርቶዶክስን ገድል አቁም፣ ምን አቁም። 10 ዓመት ብለዋል፣ ያመጣው ለውጥ የለም። ኤርሚያስ አንተ ጋር የሚገቡትን በክብር እንኳን አውርተህ አታውቅም። ሙልጭ አድርገህ ከኔ እኩል አታውሩ፣ አወርድሃለሁ እያልክ በትዕቢት ተሞልተህ የምታወራ ትህትና የሌለ ሰው እንደሆንክ ሙሉ ጴንጤ ይመሰክራል። አልዋሸሁም። እኔም በትዕቢት ነው የመጣሁትና ይሄ ነገር በጣም ጥፋት ነው። በእውነት በጣም አዝኛለሁ። ንስሐ ገብቻለሁ። እግዚአብሔር ከዚህ ነገር አውጥቶ የፍቅር መንገዱን ያሳየኛል። በጣም የ8 ወር የስድብ ዘመን እንጂ የድህነት ዘመን አልነበረኝም። የስድብ ዘመን። የንስሐ ቅጣትን ግን እንዳትረሳት ከመውረዴ በፊት የንስሐውን ተነጋግረናል። የንስሐ ቅጣት በጸሎት ሂድባት እና ምስራቅ እህታችን የምትይውን ልስማ። እናንተም ትቀጥላላችሁ። አንዴ
እሺ ዮኒዬ እድሉን ሰጠኝ ስላስገባኝ ቁጭ ብዬ መስማት ስለቻልኩ እጅግ አክብሮት አለኝ። አመሰግናለሁ። ብዙ ጊዜ እሰማሃለሁ እንግዲህ በተለያየ አጋጣሚ ሁልጊዜ ሳስተውል አንተ ጋር አንድ ነገር አለ፣ እውነት አለ። እውነትን ይዘህ ነው የምትሄደው። ከእውነት ጋር ነው ሰዎች አስተውለው በስነስርዓት የሚሰሙ ከሆነ የምትላቸው ነገሮች በጠቅላላ ይሄ ብቻ ሳይሆን ሌላም ቶፒክ ላይ ሜንሽን ስታደርግ ትክክለኛ እውነትን ይዘህ ነው የምትሄደው እና እውነት የሚናገር ሰው ብዙ ጊዜ አይወደድም፣ ሪስፔክት አያገኝም፣ ብዙ ነገሮችን አያገኝም። እና ግን እንደ ማንኛውም ሰው እንዳልከው አሁን ኤርሚያስ ጋር ያለው እንትን አክብሮት የለው፣ ለዛ የለው፣ ክብር በቃ እውነትን አይሰብክ ወይ የሆነ ከዚህኛው አይደል ወይ ከዛኛው አይደል ዝም ብሎ መዋለል ብቻ ነው እንትን የሚለው እና ዮኒ በርታ፣ እግዚአብሔር ካንተ ጋር ነው። ነገሮችን ሁሉ እግዚአብሔር ይረዳሃል፣ ያግዝሃል። ልብቅን ነው ቤተሰብህን በስነስርዓት የምትመራ፣ ህይወትህን በስነስርዓት የምትመራ ከእውነት ጋር ማንኛው እኔንም ቻሌንጅ ብታደርገኝ እውነት ካላየህብኝ ነገ ልታወጣኝ ትችላለህ። ገብቶሃል? እንደዚህ ይሄ አሁን እንትንን ማዕከል የምታደርግ ሰው አይደለም። እውነትን ይዘህ ግን ሁልጊዜ የምትሄድ ሰው ስለሆን እግዚአብሔር ይረዳሃል። በጣም ነው የምወዳችሁ ማከብራችሁ። ደስ ብሎኛል ከእናንተ ጋር ቁጭ ብዬ መስማት በመቻሌ። አመሰግናለሁ። እኛም እናመሰግናለን። አሜን አሜን። እና በጣም ነው የማመሰግናችሁ። ሌላም ጊዜ በብዛት እናወራለን። በዚህ አጋጣሚ ሀብትሽን እጅግ አድርጌ ላመሰግነው ፈልጋለሁ ወንድሜ። በምንም አይነት ነገር ላይ ሆነን ጥያቄ እንኳን ሲኖረው መጥቶ ፊት ለፊት ቻሌንጅ የሚያደርግ ወንድም እንጂ ከጀርባ ሀሳብ የሚያደርግ አይደለም። እንዳያችሁት መጥቶ አብረን የሀሳብ ልዩነት ኖሮ በምንም አይነት ነገር ላይ ስናወራ ይቆየናል። ስለዚህ በሌሎችም ሀሳብ ሲኖር ከዚህ በኋላ እግዚአብሔር ይረዳኛል፣ እርግጠኛው ነኝ እግዚአብሔር የማይረዳው ሰው አለ ብዬ አላስብም። ከዚህ በኋላም እግዚአብሔር ይረዳኛል። በኦርቶዶክስ ላይ የነበረው ጥላቻ የተማርኩት እንጂ ያመጣሁት አይደለም። የተማርኩት እንጂ ጥላቻን ትማረዋለህ፣ ከመሬት የሚነሳ አይደለም። ትማረዋለህ ጥላቻን። ፍቅርን እንደምንማረው ጥላቻን እንማራለን። ስለዚህ እኔ ጋር የነበረው ነገር አልነበረም፣ ያለውን ነገር ነበር ሳረግ የነበረው። ግን ክርስቶስ ሁሌም አዳኝ፣ ቀጥተኛው መንገድ ክርስቶስ። ሁላችንም ክርስቶስን ሳንቀበል ብንሞት ሁላችንም ነው ማወራ፣ ሁላችንም ምን አናረግም አንድንም የሚል እምነቱ አለ። አሁንም በህይወት ላላችሁት ነው፣ ለሞታችሁት አይደለም።